እንደምን አላችሁ ወገኖች? ባለፈው ሳምንት መንፈስ ቅዱስና ጸሎት ለወንጌል ተልእኮ በሚል ሐሳብ ከሐዋርያት ሥራ ምዕራፍ 4:31 በመነሳት እየተነጋገርን ነበር። በዚህ ክፍል መሰረት ወንድማችን በርናባስ ቀደም ብሎ እንዳነበበው እስኪ ደግሜ ላንብበው። ሐዋርያት ሥራ ምዕራፍ 4:31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ ይላል። ባለፈው ሳምንትም ለመናገር እንደሞከርኩት ይህ ክፍል ሶስት ነገሮችን አንድ ላይ በማምጣቱ የሐዋርያት ሥራን ከጸሎት ከመንፈስ ቅዱስና ከወንጌል ተልእኮ አንጻር በደንብ ማንበብ እንድንችል የማንበቢያ ሌንስ ሆኖ ሊያገለግል የሚችል ክፍል ነው። እንደምታውቁት ባለፈው ሳምንት የመጀመሪያውን ክፍል ለመመልከት ሞክረናል። የመጀመሪያው ክፍላችን በዋናነት ያጠነጠነው የሐዋርያት ሥራ ምዕራፍ 1 ላይ ነው። የሐዋርያት ሥራ ምዕራፍ 1 እንዳጠቃላይ ለመንፈስ ቅዱስ የጴንጤቆስጤ ልምምድ እንደ ቅድሚያ ሆኖ እንደ ዝግጅት ጊዜ ሆኖ የሚያገለግል ነው። እነዚህ 26 ቁጥሮችን ስንመለከት አትሊስት ባለፈው ሳምንት በሶስት መልኩ ለማየት ሞክረናል። በሁለት መልኩ ይቅርታ። አንደኛው የምዕራፍ 1 ከ1 እስከ 11 ያለው ክፍል ሲሆን ይህ ክፍል በዋናነት የጌታን የኢየሱስ ክርስቶስን የ33 ዓመት ኑሮውን ጉዞውን የ3 ዓመት ተኩሉን በዋናነት የረጅም ጊዜ ስራውን፣ ትምህርቱን፣ ስልጠናውን፣ ድንቁን ተአምራቱን ሊያጠቃልል የሚችል ማጠቃለያ መሆኑ ሲሆን በሁለተኛ ደረጃ ደግሞ ለሐዋርያት ሥራ እንዳጠቃላይ እንደ መግቢያ ሆኖ የሚያገለግል 4 መሰረታዊ ፒላሮች ያሉት መሆኑ ይህም ደግሞ የክርስትና መሰረት ሆኖ የሚያገለግል ነው። እነዚህ 11 ቁጥሮች በዋናነት የመንፈስ ቅዱስን ሐሳብ ያነሱት ቢሆንም ለፔንቴኮስቴ ቀን ለሚለማመዱት ልምምድ እንደ መልእክት ሆኖ ነው የሚያገለግለው። ስለዚህ ቅድመ ፔንቴኮስቴ የተነገራቸው መልእክት አድርገን ልንወስደው የምንችለው ነገር ነው። በዚህ በመልእክት ውስጥ 4 ፒላሮች አሉ ብለን ተነጋግረናል። ለምሳሌ እግዚአብሔር መንግስት፣ ትንሣኤ፣ የመንፈስ ቅዱስ ተስፋን መጠበቅ እና የዳግም መምጣቱ ጉዳይ። ከኛ መሰረታዊ ሐሳብ ጋር በጣም የተገናኘው የመንፈስ ቅዱስ ጉዳይ ነው። መንፈስ ቅዱስ በስፋት ነው የተጠቀሰው። ምዕራፍ 1 ከቁጥር 5 ጀምሮ እስከ ቁጥር 8 ድረስ ባለው ክፍል ውስጥ መንፈስ ቅዱስ ከተስፋነቱ አንጻር፣ በሁለተኛ ደረጃ በመንፈስ ቅዱስ ደግሞ ሲሞሉ በመንፈስ ቅዱስ ቁጥጥር ስር ሲሆኑ ኃይል እንደሚቀበሉ ምስክሮቹ እንደሚሆኑ በጥልቀትና በስፋት የተነገረበት ቦታ ነው። ይህ ከተነገራቸው በኋላ እያዩት ጌታ ኢየሱስ ክርስቶስ ወደ ሰማይ እንዳረገ ወዲያውኑ ከደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ነው የሚለን። የተመለከትነው ሁለተኛው ነገር ወዲያውኑ ተመልሰው ያደረጉት ነገር መጸለይ ነበረ። ጸሎታቸውን በአንድ ልብ የሆነ ነበረ። በአንድ ልብ ሆነው እንዲጸልዩ ያደረጋቸው ነገር የተሰጣቸው ተስፋ ስለነበረ፣ ያም ተስፋ የመንፈስ ቅዱስ መምጣት ጉዳይ ስለነበረ ጸሎትና መንፈስ ቅዱስ የተገናኘ መሆኑን እናያለን ማለት ነው። ስለዚህ ጸለዩ። ከዛም ቀጥሎ ደግሞ 12ቱ ሐዋርያት ሶስተኛ ደረጃ ማለት ነው አንዱ በጎደለው ሰው ለመተካት አሁንም ያደረጉት ነገር የጸሎት ጉዳይ ነው። በጣም ቢያወጡም ከሁሉም በላይ የታመኑት የተደገፉት እግዚአብሔር እንደሚመራቸው፣ እግዚአብሔር እንደሚጠቁማቸው፣ እንደሚያሳያቸው፣ ፈቃዱ እንደሚፈጽም ስለነበረ እንደጸለዩ ነው የምንመለከተው። ስለዚህ ምዕራፍ 1ን 3 መሰረታዊ ነገሮችን አንስተን ነው ባለፈው ሳምንት ያቆምነው። ከዛ የቀጠለው ነገር እንግዲህ የባለፈውን ሳምንት ምናልባት
በሁለት መልኩ ልናጠቃልለው እንችላለን። አንደኛ ቅድመ ጴንጤቆስቴ የተነገራቸው መልእክት፣ በሁለተኛ ደረጃ በቅድመ ጴንጤቆስቴ ጊዜ የነበራቸው ዝግጅት፣ በአንድ ልብ ሆኖ መጸለዩም ሆነ የተጓደለውን ሰው የማሟላት ጉዳይ የቅድመ ጴንጤቆስቴ የነበራቸው ዝግጅት ነው። ሶስተኛው ከዚሁ ሐሳብ ጋር የተያያዘው ዛሬ የምናነሳው የጴንጤቆስቴ ክስተት ነው። በክስተት ውስጥ የምንረዳው ምዕራፍ 2 ቁጥር 1 ላይ ባለ 50 የተባለው ቀንም በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ የሚል ነገር ያሳየናል። ምናልባት ትኩረታቸውን የሳበው ጊዜያቸውን የወሰደው ለአንድነታቸውና ለህብረታቸው ዋጋ እንዲሰጡ ያደረጋቸው የተነገራቸው ተስፋ የመንፈስ ቅዱስ ጉዳይ ነበርና አብረው ሆነው እየተከራከሩ እየተሟገቱ ወይም ሌላ ነገር እያደረጉ ሳይሆን እየጸለዩ እንደነበረ መረዳት እንችላለን። በእንዲህ አይነት ሁኔታ ሁሌም ቀደም ባለፈው ሳምንት እንዳነሳሁትኝ ጸሎት የመንፈስ ቅዱስን ሙላት ቀድሞ ነው የምናገኘው። ጸሎት ለመንፈስ ቅዱስ ሙላት የመንፈስ ቅዱስን ተስፋ ለመቀበል የሚያዘጋጀን ድንቅ የእግዚአብሔር መሳሪያ ሆኖ የምናገኘው። ጸሎት ለተልእኮ በመንፈስ ቅዱስ ለመታጠቅ ቀዳሚውን ቦታ ይይዛል። ስለዚህ ይጸልዩ ነበር። የሚጸልዩ ሰዎች በአስደናቂና በአስገራሚ ሁኔታ በመንፈሱ መገኘት ሲጎበኙ ነው የምናየው። ምናልባት ኮንፈረንስ ጥሩ ሊሆን ይችላል፣ ስብሰባዎች ጥሩ ሊሆኑ ይችላሉ። ጸሎት አልባ ስብሰባዎች፣ ጸሎት አልባ ኮንፈረንሶች ግን የእግዚአብሔርን መለኮታዊ ጣልቃ ገብነት ወደ ህይወታችን ሊያመጡት አይችሉም። ለዚህ ነው ከነሱ የምንማረው ወደ እነሱ እንመለስ፣ ወደ ጥንቱ እንመለስ ካልን የምንማረው ስልጣናቸው ሳይኩራሩ፣ ከጌታ ጋር በነበራቸው ቆይታ ሳይኩራሩ፣ በተሰጣቸው ሹመት ሳይኩራሩ፣ ባላቸው ክብር ሳይኩራሩ አብረው በአንድነት ሆነው በተነገራቸው መሰረት በጸሎት ይተጉ ነበር። ይህን ጊዜ ከሚጠብቁትና ከሚያስቡት በላይ የሆነ እግዚአብሔር አሰራር ወደ እነሱ መጣ። የተገለጠበት መንገድ በጣም ቪቪድ ነው። ግልጥ በሆነ መልኩ ድምፅ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። እንደሚነጥቅ አውሎ ነፋስ ሊሸሹት የማይችሉት ሀቅ ነው። እውን የሆነ ነው። በእርግጥ እንዲለማመዱት ብቻ ሳይሆን እንዲመሰክሩት ነው። ይህን ኤክስፒሪየንስ ከትውልድ ወደ ትውልድ እንዲሻገር ይህን ልምምድ፣ ይህንን የኃይል አቅርቦት ማንም ሊሸውዳቸው በማይችል መልኩ እንደ ትልቅ እንደ አውሎ ነፋስ ድምፅ ከሰማይ መጣ ይላል። ቤቱን ሞላው ብሎ ይናገራል። በእያንዳንዳቸውም ተቀመጠባቸው፣ በሁሉም ሞላባቸው፣ በሌላ ልሳኖችም ይናገሩ ጀመር ብሎ ይናገራል። ይሄ በሚጸልዩ ሰዎች ህይወት ውስጥ የተከናወነውን ክስተት ነው የሚያሳየን። ጸሎት የእግዚአብሔርን የመንፈስ አሰራር ወደ ህይወታችን እንዲመጣ ምቹ ሁኔታ ይፈጥራል። በሚጸልዩ ሰዎች ህይወት ውስጥ በሚከራከሩ፣ በሚጣሉ፣ በሚጋጩ፣ ልዩ ነገር በሚያደርጉ አይደለም። በሚጸልዩ ሰዎች ህይወት ውስጥ ከሚጠብቁትና ከሚያስቡት በላይ የሆነ የእግዚአብሔር አሰራር ወደ ህይወታቸው መጥቶ ታሪካቸው እንደቀየረ፣ ድካማቸው እንደተለወጠ፣ አዲስ ምዕራፍ እንደከፈተላቸው ነው የምንመለከተው። ይህ ክስተት እነ ጴጥሮስንና አብረዋቸው ያሉ ሰዎችን ታሪክ የቀየረ ቢሆንም የሚያዩዋቸው በባለ 50 ቀን ከተለያየ ሀገር የተሰበሰቡ ሰዎች እነሱን የተረዱበት መንገድ በጣም የተለየ ነው። የእግዚአብሔር መለኮታዊ አሰራሩ ስንሆን ሰዎች ይረዱናል ማለት ላይሆን ይችላል። ግን ደግሞ ሰዎች አልተረዱንም ብለን ራሳችን መደበቅ ሳይሆን የሚያስፈልገን የእግዚአብሔር እውነት በጨዋ ደንብ መግለጥ፣ ማስተማር፣ ማካፈል ይገባናል። የልምምዳቸውን አይተው አንዳንዶቹ
ተደናግረዋል። አንዳንዶቹ ይሄ ምን ይሆን ብለው ተገርመዋል። አንዳንዶቹ ግን ከዛ አልፈው ጉሽ ወይን ጠጅ ጠጥተው ሊሆኑ ይችላሉ ሲሉ ነው የምንመለከተው። ሆኖም ግን የሆኑትን ይህን ክስተት በመጠቀም በመንፈስ ቅዱስ ኃይል የታጠቁ የተለወጡ ሰዎች እነ ጴጥሮስ ቆመው ሲምፕሊ በቀላሉ ራሳቸውን የመከላከል ስራ ሳይሆን የሰሩት ወይም ደግሞ ሌላ ነገር ሳይሆን የሰሩት መንፈስ ቅዱስ ለመጣለት ለዚያ ዓላማ ቆመው ሲሞግቱ ነው የምንመለከተው። ታርጌት ፉል ናቸው። አሁንም ሙግት አይደለም፣ ክርክር አይደለም፣ አቲካል አይደለም። መንፈስ ቅዱስ ለመጣበት ለዚያ ዓላማ ለተልእኮ እንደመምጣቱ መጠን ያንን ሰርከምስተንስ ያንን ሁኔታ ለወንጌል ተልእኮ ሲጠቀሙበት እንመለከታለን። ጴጥሮስ ከ11 ጋር ቆሞ ይላል ቁጥር 14 ላይ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሰዎች ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ይህ በእናንተ ዘንድ የታወቀ ይሁን። ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና ብሎ ይናገራል። እንደመሰላችሁ አይደለም። ክሊር እናድርጉላችሁ። እኛ ከመለኮታዊ አሰራር ጋር ስለተገናኘን የመንፈስ ቅዱስ ኃይል ስላገኘን ነው። ጉሽ ወይን ጠጅ አልጠጣንም። አንደኛው ሎጂክ በእርግጥ ጴጥሮስ ያልተማረ ሰው ቢሆንም በመንፈስ ቅዱስ ኃይል ታጥቆ ቆሞ ያካፈለው መልእክት ገላጭ ስብከት የሚባለውን የሚመጥን በዘመኑ በተደራጀ መልኩ ስርዓት ባለው መልኩ የተዋቀረ ነጥብ በነጥብ አዳማጮቹን ሊማርክና ሊሞግት ወደ ክርስቶስ ሊያመጣ የሚችል አቀራረብን ሲከተል ነው የምንመለከተው። አንደኛ ያቀረበው የሙግቱ አካል ጠዋት በማለዳ አይሰከርም የሚል ነው። ይህ በነገረ ስብከትም እያስለቀቁ መሙላት የሚል በሰዎች አእምሮ ውስጥ ያለውን ነገር የማራገፍ የማስለቀቅ አእምሯቸው ውስጥ የተከማቸውን ትክክለኛ አይደለ አስተሳሰብ የማራገፍን ስራ በጣም በተዋበ አቀራረብ ሲያቀርብ ነው የምንመለከተው። ይህንን ያደረገው የመንፈስ ቅዱስ ኃይል በሰጠው ጥበብና አቀራረብ አማካኝነት ነው። ጠዋት በማለዳ አይሰከርም ሎጂክ በመጠቀም የተሟገተው። የመጀመሪያው ነጥብ ይህን ያቀረበው ካሉበት ሁኔታ ከሰርከምስተንሱ ከተያዙበት ነገር በመነሳት ሙግቱን ሲጀምር እናያለን። ይህንን ጥበብ የሚሰጥ ይህንን ኃይል የሰጠ የእግዚአብሔር መንፈስ ነው። በሚጸልዩ ሰዎች ህይወት ውስጥ የእግዚአብሔር መንፈስ አለ። የሚጸልዩ ሰዎችን የእግዚአብሔር መንፈስ ቅዱስ ያስታጥቃቸዋል። የታጠቁ ሰዎች ደግሞ ሰዎችን የሚማርኩበትን መልእክት ማቀበል ይችላሉ። ጠዋት በማለዳ አይሰከር የሚለው ሊሸሹት የማይችሉት ሀቅ ነው፣ እውነት ነው፣ ሀቅ ነው። ይህን ሎጂክ ነው የተጠቀመው። በሁለተኛ ደረጃ ከቁጥር 16 ጀምሮ የብሉይ ኪዳን ጥቅስ በመጥቀስ የተስፋው ቃል ፍጻሜ በእኛ ህይወት እየተፈጸመ ነው ሲል ነው የምናየው። ከሰርከምስተንስ ካሉበት ሁኔታ ወደ ቅዱሳት መጽሐፍት ሲሄድ ነው የምናየው። የቅዱሳት መጽሐፍት ማስረጃ፣ የብሉይ ኪዳን የቀደሙ ጽሑፎች፣ እግዚአብሔር የገባው ተስፋ፣ በመንፈስ መታጠቅ። እግዚአብሔር እንዲህ ይላል፣ ከኢዩኤል ትንቢት ኢዩኤል ነው የሚጠቅሰው። በመጨረሻው ቀን እንዲህ ይሆናል፣ ሥጋ የለበሰ ሁሉ ላይ ከመንፈስ ያፈሳሉ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዛዝቶች ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። ደግሞ በዚያን ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳሉ፣ ትንቢት ይናገራሉ፣ ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ በማለት ከትንቢተ ኢዩኤል በመጥቀስ ከቅዱሳት መጽሐፍት ያለውን ማስረጃ በማምጣት ምንም እንኳ ጴጥሮስና ጓደኞቹ ያልተማሩ ሰዎች ቢሆኑ
የእግዚአብሔር መለኮታዊ ኃይል ግን ስላገዛቸውና ስለረዳቸው ሰዎችን ኮንቪንስ ሊያደርግ የሚችል መልእክት እንዲያመጡ እግዚአብሔር ረድቷቸዋል። እውነት ነው። እግዚአብሔር በተማሩ ሰዎችም ይጠቀማል፣ ባልተማሩ ሰዎችም ይጠቀማል። ግን መሰረታዊ ነገር ከመማር ባለፈ የመንፈስ ቅዱስ ኃይል አስፈላጊነት ግን ሊሰመርበት የሚችል ነው። የሉቃስም የሙግቱ አካል ነው። ሉቃስ የተማረ ሰው ነው። ጳውሎስ የተማረ በጣም እውቀት ያለው ሰው ነው። ማወቅ በጣም ጥሩ ነው፣ ክፋት የለውም። ግን ያለ መንፈስ ቅዱስ ኃይል ግን የእግዚአብሔርን ተልእኮ ከዳር ማድረስ አንችልም የሚል ሐሳብ ስላለው ጸሎትን፣ መንፈስ ቅዱስና ተልእኮን ሁሌ አቆራኝቶ ሲያቀርብ ነው የምንመለከተው። ስለዚህ ሁለተኛው ነጥብ ጴጥሮስ ያቀረበውን ሲዘግብልን የተስፋው ቃል ፍጻሜ ሆኗል የሚል ነው። ምዕራፍ 2 ከቁጥር 16 እስከ 21። በሶስተኛ ደረጃ የጴጥሮስ አውትላይን የስብከቱ ሶስተኛ ነጥብ የክርስቶስ ከሞት የመነሳት ጉዳይ ነው። የክርስቶስ ከሞት የመነሳት ጉዳይና በሰማይ ማዕረግን ከመንፈስ ቅዱስ ሙላት ከተለማመዱት ልምምድ ጋር ሲያቆራኘው እናያለን። በአይሁዳውያን ዘንድ የተለመደ መሲያኒክ ኤክስፔክቴሽን የመሲህ መጠበቅ ተስፋ ስለነበራቸው መሲሁ ሲመጣ በመንፈስ እንታደሳለን፣ የመሲሁ ዘመን የመንፈስ ቅዱስ ዘመን ነው የሚል እምነት ስለነበራቸው ከዛ አንጻር መሲሁ መጥቷል፣ ዘማሳያ ሐስቃም መጥቷል፣ ይሄ መንፈስ ቅዱስ አሁን እኛ የተለማመድነው የተገባላችሁ መሲሁ እንደሚመጣ የተነገራችሁ ተስፋ ፍጻሜ ስላገኘ መሲሁ ስለመጣ ነው የሚለውን ነው። ከቁጥር 22 ጀምሮ እስከ 36 መሲሁ መጥቶ አይሁዳውያን አንገላተው አሰቃይተው እንደሰቀሉት እግዚአብሔር ግን የሞትን ጣር አጥፍቶ እንዳስነሳው ወደ ሰማይ እንዳረገ ወደ ሰማይ ስላረገ ከዛ የመንፈስ ቅዱስን አሰራር እንደላከ እንደ ማስረጃ አድርጎ ሲያቀርብ እንመለከታለን። ሶስት አውትላይን ያለው በተደራጀ መልኩ እንዲያቀርብ የእግዚአብሔር መንፈስ የእግዚአብሔር ኃይል ነው ያገዘው። ያልተማረ ነው፣ ግን እግዚአብሔር ያልተማሩ ሰዎችን መንፈሱ ማስታጠቅ ይችላል። ሰዎችን አስገራሚ በሆነ ሁኔታ ሊቀይር የሚችል መልእክት እንዲያመጡ ማድረግ ይችላል። በጣም የሚገርመው ይህንን ሶስቱን አውትላይን ከተናገረ በኋላ ቁጥር 37 ላይ እንግዲህ ቁጥር 37 ላይ ይህንን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው የሚል ነገር እናያለን። የሚጸልዩ ሰዎች ነበሩና ጴጥሮስ የመንፈስ ቅዱስን ኃይል ተለማመዱ። የተለማመዱት የመንፈስ ቅዱስ ኃይል የሆነ ነገር እንዲያደርጉ ሳይሆን ያደረጋቸው ተልእኮውን መወጣት እንዲችሉ በተደራጀ መልኩ ክርስቶስ እንዲገልጡት እንዲያብራሩት ነው ያደረጋቸው። ያኔ ያስታጠቃቸው የእግዚአብሔር መንፈስ ደግሞ አዳማጮቻቸውን ልብ በመንካት ልባቸው ተነካ፣ ኮንቪንስ አድርጓቸዋል። ምን እናድርግ እስኪሉ ድረስ መመለስ የሚችል ተልኳችን ከግብ ማድረስ እንድንችል የሚያደርገን የትኛውም ንግግር የተለየ የሚያደርገው በክርስቲያን ማህበረሰብ ውስጥ የእግዚአብሔር መለኮታዊ አጀብ ሲኖረው፣ በንግግር ብዛት ቢሆን ኑሮ፣ በመረጃ ብዛት ቢሆን ኑሮ ዘመኑ የመረጃ ዘመን ነው። የመረጃ ፍሰት ያለበት ዘመን ነው። እንደ ጉድ መረጃዎች ይፈሳሉ። ግን መለኮት የማያጅበው መረጃ፣ መለኮት የማያጅበው ንግግር የሰውን ሕይወት አይቀይርም፣ የሰውን ሕይወት አይለውጥም። ምድራችን የሚያስፈልጋት አንደበተ ርቱዓን የሆኑ ተናጋሪዎች ሳይሆኑ ንግግራቸው ውስጥ መለኮታዊ አጀብ ያለበት ሲሆን እንደነ ጴጥሮስ የሰዎች ልብ ይነካል። ምን እናድርግ ይላሉ። በዚህ ክፍል ላይ በጣም ብዙ ሰዎች 3000 ያህል ነፍስ የተጨመሩበት ያ ቀን በሰው ችሎታ የመጣ ነገር አይደለም። ሰውን ሊቀይር አይችልም። ሰው የሰውን ልብ ሊነካ አይችልም። ዝም ብሎ መነካት ሊኖር ይችላል። ኢሞሽናል ኢሞሽኑን ሰው ሊነካ ይችላል። ግን የሰውን ልብ
የሰውን ማዕከላዊ ፖይንት ውሳኔ እንዲወስን፣ እንዲለወጥ፣ እንዲቀይር፣ እርምጃ እንዲወስድ የሚያንቀሳቅስ መልእክት እንድናካፍልና ለተልእኮ እንድንበቃ የሚያደርገን የእግዚአብሔር መንፈስ ነው። ይህንን ነው የሚነግረን ሉቃስ በሚጸልዩ ሰዎች ሁልጊዜም የእግዚአብሔር መለኮታዊ አጀብ አያጣቸውም። የእግዚአብሔር መንፈስ ያገኛቸዋል። የመንፈስ ቅዱስ ኃይል ያስታጠቃቸዋል። ይህ ያስታጠቃቸው የእግዚአብሔር መንፈስ ደግሞ ለመልእክታቸው ውበት ይሰጣል፣ ለመልእክታቸው ጉልበት ይሰጣል። ያማረ ቃል ላይሆን ይችላል፣ ግን የሚያመጣው ኢምፓክት ነው። የሰውን ሕይወት ይነካል፣ የሰውን ሕይወት ይቀይራል። በዘመኔ ያረሰውም አንድ ወንድም አዴት በማገለግልበት ጊዜ ለመከራከር ነው የመጣው ያኔ እና በእርግጥ በሙግት ሊበልጠኝ ይችል ይሆናል፣ አላቅም፣ ብዙ ያውቃል። እና ያልኩት አንድ ጥቅስ ነበር የጠቀስኩለት። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ሚል መልእክት ከጥቅስ ከሮሜ 3 ስጠቅስለት አንድ ጥያቄ ጠየቀኝ። ማርያምም ሚል ጥያቄ። የኔ ምላሽ አላቅም፣ መጽሐፍ ቅዱስ ግን ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብዬ ነገርኩት። ስለዚህ ስለ ማርያም ስለ ዲቴል አልገባው። ግን ይህ ንግግሬ ያ መልእክት በልዩ ሁኔታ ነካው። በልዩ ሁኔታ የነበረበትን አስተሳሰብ፣ አመለካከት ሼክ አድርጎታል። ከተወሰነ ዓመት በኋላ ያ ንግግር ፓወርፉል ስለነበረ ወደ ጌታ መጣ፣ ተለወጠ፣ ተቀየረ፣ በመንፈስ ቅዱስ ኃይል ተሞላ። አሁን በጣም በጥሩ ሁኔታ እያገለገለ ያለ ሰው ነው። ይህንን ያደረገው የኔ ችሎታ አይደለም፣ የሰው ችሎታ አይደለም። በችሎታ ከሆነ፣ በንግግር ከሆነ፣ በሙግት ከሆነ ከኔ ምናልባትም ሊበልጥ የሚችል ሰው ነበረ። ግን የሱና የኔ ልዩነት እኔ ደካማ ንግግር ያለኝ ቢሆንም የኔ ንግግር መለኮታዊ አጀብ ያለበት ንግግር ነው። የመንፈስ ቅዱስ ረድኤት፣ የመንፈስ ቅዱስ እገዛ። ስለዚህ የሰውየውን ልብ ሊነካ የሚችል ሊለውጥ የሚችል ወደዚህ ብንመለስ የሚል ሀሳብ ነው ያለኝ። ወደ እነዚህ አባቶቻችን ወደ ኖሩለት አኗኗር፣ አባቶቻችን ወደ ተለማመዱበት ወደዚህ ልምምድ ብንመለስ አገልግሎታችን የተዋበ ይሆናል። ትምህርታችን ለዋጭ ይሆናል። ቫይብራንት የሆነ ማህበረሰብ መፍጠር እንችላለን። ስለዚህ በዚህ ጊዜ ምን እናድርግ የሚል ጥያቄ ጠየቁ። ሊያደርጉት የተገባቸውን ነገር በግልጥ አሳዩአቸው። በእርግጥ አንዳንድ ሰዎች ሲያነቡት ይህንን በተዛባ መልኩ ያነቡታል። ጴጥሮስን ንስሐ ግቡ፣ እንግዲህ መጀመሪያው ፖይንት ነው። ኃጢአታችሁም ይሰረይ ዘንድ፣ እዛ ላይ ሐሳቡ ዋጥ ይላል። ንስሐ መግባት ለኃጢአት ስርየት ያበቃል። ከዛ በኋላ ቀጥሎ ያለው ፖይንት እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። መጠመቅ ያመኑትን ጌታ የሚመሰክሩበት መንገድ ስለነበረ ይሄ ራሱ ደግሞ የበለጠ እነዚህ ሰዎችም እነሱ የተለማመዱት ልምምድ እንዲለማመዱ የእግዚአብሔር ማህበረሰብ አይነተኛ ልምምዳቸው ማመን፣ ንስሐ መግባት፣ ይቅርታ ማግኘት፣ አምነው መጠመቅ፣ ከዛ በኋላ ደግሞ የመንፈስ ቅዱስን ሙላት እንደሚለማመዱ ሲነግሯቸው እናያለን። ይህን በዚህ ውሳኔ መሰረት፣ በዚህ ኮንቪክሽን መሰረት 3000 የሚያክሉ ሰዎች ሲጨመሩ እናያለን። ይህንን ያደረገው አገልግሎታቸው በመንፈስ ቅዱስ ኃይል የታጠቀ ስለነበረ ነው። ስለዚህ በአንደኛው ስር፣ ይሄ አንደኛው ስር ማለት ባለፈው ሳምንት ያነሳሁት ጸሎት ለተልእኮ በመንፈስ ቅዱስ ለመታጠቅ ቀዳሚውን ቦታ ይይዛል የሚለው ሐሳብ። ይሄንንም በቅድመ ጴንጤቆስቴ ልምምድ ምዕራፍ 1 ከ1 እስከ 11 የተነገራቸው መልእክት በቀጥሎ ከምዕራፍ 1 ከቁጥር 12 ጀምሮ የቁጥር 1 መጨረሻ እስከ 26 ድረስ ቅድመ ጴንጤቆስቴ የነበራቸው ዝግጅት፣ ቀጥሎ ደግሞ ዛሬ የተመለከትነው በጴንጤቆስቴ ክስተት ጊዜ የተለማመዱት ልምምድ። እነዚህ ሶስቱም ልምምዶች፣ ሶስቱም ሁኔታዎች የሚያሳዩን ጸሎት በመንፈስ ቅዱስ ኃይል ታጥቆ ለአገልግሎት መብቃትን ይቀድማል። ቀዳሚ ሆኖ እንደ ጀርባ አጥንት ሆኖ
ጸሎት አለ። የሚጸልዩ ሰዎች በመንፈስ ቅዱስ ኃይል ይታጠቃሉ። በመንፈስ ቅዱስ ኃይል የታጠቁ ሰዎች ደግሞ ለተልእኮ ይበቃሉ የሚለው ሐሳብ በጉልህ የሚያሳየን። ሁለተኛው ነጥብ ደግሞ ምዕራፍ 2 ከቁጥር 42 እስከ 47 ባለው ክፍል ውስጥ ያለውን ለማየት እንሞክር። በመንፈስ የተሞላ ጸሎት የተልእኮ ማህበረሰብ ይገነባል። እነ ጴጥሮስ አይነተኛ መገለጫ ይጸልያሉ፣ በመንፈስ ቅዱስ ኃይል ይሞላሉ፣ ለተልእኮ ይበቃሉ። አሁንም ግን ስትሬንግዝ አድርገን የምናየው በመንፈስ የተሞላ ጸሎት። አንዳንድ ጊዜ ጸሎት በመንፈስ ቅዱስ መሞላትን ያመጣል፣ እውነት ነው። በመንፈስ ቅዱስ የተሞላ ሰው ደግሞ በመንፈስ ቅዱስ ኃይል ይጸልያል። ስለዚህ በመንፈስ ቅዱስ ኃይል የተሞሉ ሰዎች የሚጸልዩት ጸሎት የተልእኮ ማህበረሰብን ነው የሚገነባው። ምዕራፍ 2 ቁጥር 42 እንመልከት። ከ42 ጀምሮ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር ይላል። በመንፈስ የታጠቁ ሰዎች ናቸው፣ የተሞሉ ሰዎች ናቸው። ስለዚህ እነዚህ ሰዎች እንጀራውን በመቁረስ በጸሎትም ይተጉ ነበር፣ የፈለጉት በጸሎትም ይተጉ ነበር ይለዋል። ከዚህ የተነሳ ነገር ግን በሰው ሁሉ ፊት በሰው ሁሉ ፍርሃት ሆነ ይላል። የእግዚአብሔር ማህበረሰብ በዛ በሚጸልይ ማህበረሰብ መካከል ውስጥ የተልእኮ ማህበር የተገነባው ማህበረሰብ እግዚአብሔርን የሚፈራ ፍርሃት አለ። ማንም በጉባኤ መካከል ገብቶ እንደፈለገ አይሆንም። ቀደም ብሎ የነበረው የኛ ሀገር ልምምድ እንደዛ ነበር። አሁን አይሆንም እንጂ ማንም ሰው እንደፈለገ ገብቶ የሚቀልድበት፣ እንደፈለገ ገብቶ የሚመላለስበት፣ እንደፈለገ የሚሆንበት አልነበረም። ጸሎት በመንፈስ ቅዱስ ኃይል የተሞላ ጸሎት የተልእኮ ማህበረሰብን ይገነባል። የተልእኮ ማህበረሰብ በጉባኤው መካከል ፍርሃ እግዚአብሔር የገነነበት፣ በዙሪያቸው ያሉ ሰዎችም ደግሞ እነዚህን ምዕመናን ክርስቲያኖችን አይተው የሚፈሩት ማህበረሰብ፣ ማይዳፈሩት ማህበረሰብ። በጣም የሚገርመው ነገር ቀጥሎ ያመኑትን ሁሉ አብረው ነበሩ። የአብሮነት ጉዳይ፣ አንድነት፣ የተልእኮ ማህበረሰብ አንድነት ያለው ማህበረሰብ ነው። የእግዚአብሔር ሰርቶ ማሳያ የሆነ በአንድነታችን ምሳሌ መሆን የምንችል ዛሬ በቤት ውስጥ አንድነት ሲጠፋ፣ በሰፈር አንድነት ሲጠፋ፣ በአካባቢ አንድነት ሲጠፋ፣ በቤተ ክርስቲያን አንድነት ሲጠፋ ምናልባት መስመር ለቀን ይሆን? በመንፈስ ቅዱስ የተሞላ ጸሎት የተልእኮ ማህበረሰብን ስለሚገነባ ተልእኳችንን የምንወጣው በቃል ብቻ ሳይሆን በኑሮም እንደሆነ ባለፈው ተመልክተናል። አንድነታችን የእግዚአብሔር ሰርቶ ማሳያ ሆኖ ለሌሎች ምሳሌ የሚሆን ሰዎች አይተው ሊከተሉን፣ ሊመስሉን፣ ሊሆኑ የሚሞክሩ እንድንሆን ያደርገናል። ያመኑትን ሁሉ አብረው ነበሩ ማለት አካላዊ መሰባሰብን ብቻ የሚመለከት አይደለም። አካላዊ አንድነትን ብቻ የሚመለከት አይደለም። ነገር ግን የዓላማ አንድነት ያላቸው፣ ክርስቶስ ኢየሱስን የለበሱ፣ ክርስቶስ ኢየሱስን የሚያንጸባርቁ፣ መለዮ ያላቸው፣ የክርስቶስ መለዮ ያላቸው፣ ክርስቶስን በሕይወትም በቃልም የሚገልጡ ነበር። ለዚህ ነው መሬታቸውን ጥሬታቸውን እየሸጡ ማንኛውም እንደሚፈልገው ሁሉ ያካፍሉት ነበር በማለት በመካከላቸው ችግረኛ የለም። ሕይወታቸውን አንድ ላይ ብቻ ሳይሆን ያደረጉት ብዙ ነገራቸውን በጋራ አድርገው የአንድነታቸውን መጠን ነው የሚያሳየው። በእርግጥ የመጀመሪያው ምዕተ ዓመት ነው። የ21ኛው መቶ ክፍለ ዘመን ሰዎች አይደሉም። ሁሉም ነገራችን ሽጠን አንድ ላይ እናድርግ ማለት ላይሆን ይችላል። ግን አትሊስት የመተሳሰባቸውን ልክ፣ ሼር የመደራረጋቸውን ልክ፣ የመገናኘታቸውን ልክ፣ በሚያልፈው ንብረታቸው የማያልፈውን መንግስት የማገልገላቸውን ጉዳይ፣ በሚያልፍ ንብረት፣ በሚጠፋ ሀብት
የማይጠፋውን የእግዚአብሔር ዘላለማዊ ሐሳብ መስራታቸውን ማድረጋቸውን ግን መረዳት መገንዘብ እንችላለን። አብረው ነበሩ፣ ለሌሎች ያካፍሉ ነበር። ቀጥሎ በሁሉም ላይ ሞገስ ነበራቸው ይለናል። በጣም ፊታቸው የሚያንጸባርቅ ሰዎች የሚያከብሯቸው በታማኝነት የሚታወቁ ከጴንጤነታቸው ውጪ የክርስቶስ ተከታይ ከመሆናቸው ውጪ የማይወቀሱ፣ የማይከሰሱ፣ የማይታሙ የተከበሩ ይሄ የተልእኮ ማህበረሰብ አይነተኛ መገለጫ ነው። ይህ የተልእኮ ማህበረሰብ የሚገነባው በመንፈስ የተሞላ ጸሎት የምንጸልይ ስንሆን፣ በመንፈስ የተሞላ ጸሎት እንጸልይ የሚለውን ሐሳብ ሳነሳ ትምህርት አያስፈልግም ማለት አይደለም። አስፈላጊ ነገር የእግዚአብሔር ቃል አያስፈልግም ማለት አይደለም። እውነት ነው። በመንፈስ ቅዱስ መሞላት በእግዚአብሔር ቃል መሞላት ጋር የሚጣረስ ነገር የለውም። የትኩረታችን እዚህ ጋር የምናወራው ተልእኮ ከተልእኮ አንጻር ጸሎት መንፈስ ቅዱስና ተልእኮ ያላቸውን ግንኙነት ስለምናወራ እንጂ የእግዚአብሔር ቃል የዚሁ አካል ነው። የእግዚአብሔር ቃል ብናነብ ከሆነ በመንፈስ ቅዱስ እንሞላለን፣ እንበረታለን፣ እንጠነክራለን። ስለዚህ በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል። በደስታና በጥሩ ልብ ምግባቸውን ይመገቡ ነበር አብረው እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው ካለ በኋላ ሲጨርስ ቁጥር 47 ላይ ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። የተልእኮ ማህበረሰብ መሆናቸው የሚታወቀው የሚሟሟቁ ብቻ የራሳቸውን እንጆይ የሚያደርጉ ብቻ ሳይሆን እነዚህ ሰዎች የሚኖሩት ኑሮ አጠቃላይ ተልእኮ ተኮር ነበር። የሰዎች የመዳን ጉዳይ ነበረ። የዳኑትን የማነጽ ጉዳይ በውጭ ያሉ ሰዎች ደግሞ እንዲመጡ ከማድረግ ጋር የተያያዘ ስለነበረ ዕለት ዕለት በእነርሱ ላይ ይጨመር ነበረ የሚድኑ ሰዎች። የሚገርመው ነገር ያኔ በጣም ጠንካራ ስደት ነው ያለው፣ መከራ ነው ያለው፣ እንግልት ነው ያለው። ጴንጤነት በክርስቶስ መሆን ማለት መሰደብ፣ መወገር፣ መናቅ ያለ ቢሆንም በአማኞች ሕይወት ውስጥ ከተገለጠው ጸጋና መልካም ነገር የተነሳ የተጽዕኖ ወሰናቸው በጣም የሰፋ ነበር። አሁን ስደት ላይ ኖር ይችላል ብዙ ታላላቅ ከተሞች ላይ፣ ግን ምን ያህል ነው የተጽዕኖ ወሰናችን የሰፋው? ምናልባት የተልእኮ ማህበረሰብ ሆነን ስላልተገነባን ይሆን? በመንፈስ የተሞላ ጸሎት የተልእኮ ማህበረሰብን ይገነባል የሚል ሐሳብ ነው ያለው። ሁለተኛ ነጥቤ፣ የመጀመሪያው ነጥቤ እንዳልኳችሁ ባለፈው ሳምንትም ጀምሬ ዛሬ ቋጨሁትኝ። ሁልጊዜም ጸሎት በመንፈስ ቅዱስ ታጥቆ ለተልእኮ መብቃትን ይቀድማል። ጸሎት ቀድሞ ከዛ በኋላ በመንፈስ ቅዱስ መሞላት እና ለተልእኮ መብቃት። ከዛ በመንፈስ ቅዱስ የተሞላ ሰው ነው ለተልእኮ ብቁ የሆነ ሰው በመንፈስ ቅዱስ ተሞልቶ የሚጸልየው ጸሎት ለተልእኮ ማህበረሰብ የተገነባ እንዲሆን ያደርገዋል። ምናልባት በአጭሩ የቀረበ ነገር ይሁን እንጂ እዚህ ጋር የተልእኮ ማህበረሰብ የማንነታችን መገለጫ ነው። የምንኖርለት፣ የምንሞትለት፣ የምንመላለስበት ጉዳይ የእግዚአብሔር ሰርቶ ማሳያ ይሆናል። ልክ አንደኛ የያዕቆብ መልእክት ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንሆን ዘንድ በእውነት ቃል አስቦ ወለደን እንደሚል ለፍጥረቱ የበኩራት አይነት ማለት ለፍጥረቱ በኩር፣ ለፍጥረቱ ምሳሌ፣ ለፍጥረቱ ሞዴል። ከዚህ የተነሳ ፍጥረት ወዴት መሄድ እንዳለበት አቅጣጫ የምንጠቁም አቅጣጫ የምናሳይ ማህበረሰቦች እንድንሆን ማለት ነው። አንድ የነገረ መለኮት ሰው ቤተክርስቲያን ለማህበረሰቡ አቅጣጫ ጠቋሚ ቀስት ናት ብሏል። ወዴት እንደሚሄድ የምታሳይ፣ ይሄ ትክክል አይደለም፣ ይሄ ደግሞ ትክክል ነው የምትል ቤተክርስቲያን። የተልእኮ ማህበረሰብ አቅጣጫ ጠቋሚ ነው። በዙሪያችን ያለ ማህበረሰብ መጥፎ ነገር ምን እንደሆነ፣ መልካም ነገር ምን እንደሆነ ከኛ አይቶ እንዲማር አቅጣጫ እንዲያገኝ ዳይሬክሽን እንዲያገኝ የተፈጠረ ማንነት ያለን ሰዎች ነው። ለዚህ የምንገነባው በመንፈስ ቅዱስ የተሞላ ጸሎት ስንጸልይ ነው። በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎቱም በየጸሎቱም ይተጉ ነበር ብሎ ስለሚነግረን በመንፈስ ቅዱስ የተሞሉ ሰዎች ናቸው። ምን ያህል ጊዜ ተደጋግሞ እንደተጠቀሰ ማየት ትችላላችሁ። ስለዚህ እነዚህ በየጸሎቱ ይተጉ ነበረ። ከዚህ የተነሳ የተልእኮ ማህበረሰብ ሆነው የተገነቡ ሰዎች ናቸው። የተልእኮ ማህበረሰብ ሆነን እንድንገነባ እግዚአብሔር ይርዳል።
ማህበረሰባችን የተለየ የሚያደርገን የክርስቶስ ማህበረሰቦች ነን። ክርስቶስ ለመጣበት፣ ለተወለደበት፣ ለተመላለሰበት፣ ለሞተበት፣ ለተቀበረበት እና ለተነሳበት ዓላማ የምንወጣ የምንገባ ሰዎች ስለሆነ፣ ስለዚህ ሁለተኛው ነጥቤ በመንፈስ የተሞላ ጸሎት የተልእኮ ማህበረሰብን ይገነባል የሚለው ምዕራፍ 2 ከቁጥር 42 እስከ 47 ያለው። ሶስተኛው ጸሎት የመንፈስ ቅዱስን አቅርቦት በመጋበዝ ኃይልን እንድንታጠቅ ያደርገናል የሚለውን ሐሳብ የምናይበት ክፍል ነው። በተለይ ምዕራፍ 3 እና ምዕራፍ 4። ምዕራፍ 3 የመጀመሪያዎቹን ቁጥሮች ስንመለከት ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይለናል። ለምንድን ነው ጸሎትን ያስገባው እዚህ? ለምን ትኩረት አደረገው? ለምን ዘገበው? ጸሎት የጸሎትን አስፈላጊነት እየነገረ ነው። ጸሎት የእግዚአብሔርን መለኮታዊ ኃይል ለመጋበዝ፣ ጸሎት የመንፈስ ቅዱስን አቅርቦት በመጋበዝ ኃይልን እንድንታጠቅ ያደርገናል። እነ ጴጥሮስ እና ዮሐንስ እንደተለመደው ወደ ቤተ መቅደስ እየሄዱ በሚጸልዩበት ሰዓት የተለመደ ተግባር ነው የሚያደርጉት። ጸሎት ኖርማል ስራቸው ነው። ከሚጠብቁትና ከሚያስቡት በላይ የእግዚአብሔር አሰራር በሕይወታቸው ተገልጦ ለረጅም ዘመን ለረጅም ዓመታት በዛ በር ላይ ተቀምጦ የሚለምን የነበረውን ሰው በተአምራትና በድንቅ ሲፈወስ ነው የምንመለከተው። ወደ መቅደስም ከሚገቡት ምጽዋትን ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠይቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭምቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይለናል። ከሚጠብቁትና ከሚያስቡት በላይ የሆነ የእግዚአብሔር አሰራር በጴጥሮስና በዮሐንስ አማካኝነት የተገለጠው የጸሎት ሕይወታቸውን ታሳቢ ማድረግ እጅግ አስፈላጊ ነገር ነው። የሚጸልዩ ሰዎች የእግዚአብሔር መለኮታዊ ኃይል አያጥራቸውም። ምክንያቱም ጸሎት የእግዚአብሔር ኃይል ወደ ሕይወታችን እንዲመጣ በር ከፋች ነው። ከጸሎት የተነጠለ አይደለም የመንፈስ ቅዱስ አሰራር። እውነት ነው። ጸሎትን ዝም ብለን መካኒካል ማድረግ የለብን። ጸሎት በእግዚአብሔር ላይ ያለን ተደጋፊነት የምንገልጥበት መንገድ ነው። የእኛ አቅመቢስነት የእግዚአብሔር ሁሉን ቻይነት የሚታይበት ነው። የእኛ ለመቻል እግዚአብሔር ሁሉን መቻል፣ የእኛ መፍትሄ የለሽነት የእግዚአብሔር መፍትሄ ሰጭነትን የምንመሰክርበት መንገድ ነው። ሌላ አይደለም፣ ስርዓት አይደለም። እኔ አልችልም፣ አንተ ትችላለህ። እኔ ደካማ ነኝ፣ አንተ ሁሉን ቻይ ነህ። እኔ ምንም ማድረግ አልችልም፣ አንተ ግን ተአምራትን ማድረግ ትችላለህ የሚለውን እምነታችንን የምንገልጥበት መንገድ ነው ጸሎት እንጂ ሌላ የተለየ ነገር አይደለም። ችሎታችንን የምናሳይበት መንገድ አይደለም። በእግዚአብሔር ችሎታ መደገፋችንን የምንገልጥበት መንገድ ስለሆነ ጸሎትን የሚረዱት እንደዛ ነው። ስለዚህ የእግዚአብሔር ችሎታ፣ የእግዚአብሔር ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ጉልበት፣ የእግዚአብሔር ድንቅ አድራጊነት እንዲገለጥ መንገድ የከፈቱበት መንገድ ይሄ ነበር። እኛም እሱን ነው የምናደርገው። ከሚጠብቁትና ከሚያስቡት በላይ የሆነ የእግዚአብሔር አሰራር በሕይወታቸው ተገልጦ ሽባውን እንዲተረትር ያደረገው በእግዚአብሔር ላይ ያላቸውን መታመን በጸሎት ስለገለጡ ነው። ይሄ ፈውስ ብቻ አይደለም የሆነው። እግዚአብሔር ሲፈውስም፣ እግዚአብሔር ድንቅ ነገር ሲያደርግም፣ እግዚአብሔር ታምራትን ሲያደርግም ዓላማው ሰዎች እንዲድኑ ነው። በእርግጥም በጴጥሮስና በዮሐንስ
ህይወት ውስጥ አዳኙ እንደተገለጠ ድነት የሚያስፈልጋቸው ሰዎችን አይተው እንዲድኑ ወደ ህይወት እንዲመጡ ተልእኮአቸው የነ ጴጥሮስ ተልእኮ እንዲፈጸም ነው። እግዚአብሔር በነ ጴጥሮስ አማካይነት ሊሰራ የፈለገው ነገር ዳር እንዲደርስ እግዚአብሔር ሰዎችን ይፈውሳል። ስለዚህ ፈውሱም ተልእኮ ተኮር ነው። ጸሎቱ ተልእኮ ተኮር ነው። የመንፈስ ቅዱስ መምጣት ተልእኮ ተኮር ነው። ለዚህ ነው ከዛ በኋላ የዲስከሽን ፖይንት ነው የሆነው ሽባው ሰው መተርተር። እግዚአብሔር አንዳንድ ጊዜ ተልእኮ ተኮር ከሆንን የሚሆኑ ነገሮችን የዲስከሽን ፖይንት የውይይት ማዕከል ያደርጋቸዋል፣ መነጋገር ያደርጋቸዋል፣ መወያያ ያደርጋቸዋል። በዚህ ምክንያት በጣም በርካታ ሰዎች እንድናሉ እንደተገረሙ እንደተደነቁ ከምዕራፍ 3 ቁጥር 17 ጀምሮ አሁንም ወንድሞች ሆይ እናንተ እንዳለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ተፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስ እንዲልላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ ሲል ነው እንመለከተው። በዚህ ምክንያት ሰዎቹ ቻሌንጅ ተደርገዋል። የመመለስ አዝማሚያ አሳይተዋል። ወደ ጌታ መጥተዋል። ለዚህ ነው ምዕራፍ 4 ላይ ለሕዝቡ ሲናገር የካህናት አለቆችና የመቅደስ አዛዥ ሰዱቃውያን ሕዝቡንም ስላስተማሩና በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀርበው እጃቸውን ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ይላል ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5000 ያህል ሆነ ይላል። በመንፈስ ቅዱስ በመሞላታቸው ምክንያት የተደናገሩ ሰዎችን በመስበክ ወደ 3000 ሰዎችን ወደ ጌታ ካመጡ በኋላ ሽባው ሰው በመተርተሩ ምክንያት በተከፈተው ዲስከሽን ፖይንት ኦፍ ዲስከሽን ደግሞ 5000 የሚያክሉ ሰዎች ወደ ጌታ መጥተዋል። የመንፈስ ቅዱስ መሞላታቸውን ክስተት ለተልእኮ ተጠቅመዋል። የሽባው ሰው የተፈወሰበትንም ክስተት ለተልእኮ ተጠቅመዋል። ስለዚህ እግዚአብሔር በሚጸልዩ ሰዎች ውስጥ የመንፈሱን አቅርቦት በማምጣት ኃይልን እንዲታጠቁ አድርጎ ተልእኳቸውን እንዲፈጽሙ ያደርጋል። በዚህ ምክንያት ታስረው አንገላተው ሲለቋቸው ሲፈቱ በመጨረሻም ያደረጉት ነገር ምንድነው? ምዕራፍ 4 ቁጥር 24 ላይ ስንመለከት እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱ የሚኖረው ሁሉ የፈጠርክ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርህ አምላክ ነህ። በቀባሁ በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድሞ የወሰኑትን ሁሉ ሲፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። ለገጠማቸው ተግዳሮት በእግዚአብሔር ፊት ሆነው በአንድ ልብ ሆነው እንደ እግዚአብሔር ቃል በጸለዩ ጊዜ እግዚአብሔር አሁንም በመለኮታዊ አቅርቦቱ ጎበኛቸው። የሚጸልዩ ሰዎች የእግዚአብሔር መለኮታዊ ጉብኝት ያገኛቸዋል። የእግዚአብሔር መለኮታዊ ጉብኝት አሁንም ለኢንተርቴይንመንት አይደለም፣ ለተልእኮ ነው። ጸለዩ ይላል። ከጸለዩ በኋላ
ተሰብስበው የነበሩበት ስፍራ ተናወጠ፣ ሊሸሹት በማይችሉት መልኩ። ሐዋርያት ሥራ ምዕራፍ 2 ላይ የተሞሉ ሰዎች ናቸው፣ በልሳን የሚናገሩ ሰዎች ናቸው እነዚህ። እንደገና አሁንም የእግዚአብሔር መለኮታዊ አቅርቦት ሲያገኛቸው እንመለከታለን። በእርግጥ በመንፈስ ቅዱስ መሞላት ማለት መንፈስ ቅዱስን መቆጣጠር ማለት ሳይሆን መንፈስ ቅዱስ እኛን ነው የሚቆጣጠረን። ስለዚህ መንፈስ ቅዱስ እኛን የሚቆጣጠረን ሁል ጊዜ ፈቃደኛ መሆን አለብን፣ እንዲቆጣጠር፣ እንዲገዛን። በልዩ ሁኔታ ወደ ህይወታችን ሊመጣ ይችላል ማለት ነው። በልዩ ሁኔታ ሐዋርያት ሥራ ምዕራፍ 2 ላይ የተሞሉ ሰዎች፣ በልዩ ሁኔታ የተነኩ ሰዎች አሁንም እነሱ የሚቆጣጠሩ ሳይሆን እሱ ስለሆነ የሚቆጣጠራቸው፣ አሁንም የእሱ መለኮታዊ አቅርቦት፣ አሁንም የእሱ ልዩ አሰራር እንዲያገኛቸው ራሳቸውን ባዘጋጁበት ልክ ባዘጋጁ ጊዜ፣ በጸለዩ ጊዜ፣ በጭንቃቸው ጊዜ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው። ውጤቱ የእግዚአብሔርን ቃል በግልጥ ተናገሩ። ምናልባት የእግዚአብሔርን ቃል በግልጥ ተናገሩ ማለት አንደበተ ርቱዕነት ብቻ አይደለም፣ መለኮት የሚያጅበው ንግግር፣ የሰዎችን ልብ የሚነካ፣ የሰውን ህይወት የሚቀይር፣ የሰውን አቅጣጫ የሚቀይር መልእክት መናገር እንዲችሉ ነው ያደረጋቸው። ወገኖቼ የመንፈስ ቅዱስ አሰራር አሁንም ያስፈልገናል። የመንፈስ ቅዱስ ጉልበት፣ የመንፈስ ቅዱስ ብርታት አሁንም ያስፈልገናል። መንፈስ ቅዱስ ድንቅና ተአምራትን ማድረግና ለተልእኮ ማዘጋጀት ብቻ ሳይሆን በችግራችን መሃል፣ በተግዳሮቶቻችን መሃል ተግዳሮቶቻችን፣ ቻሌንጆቻችን ተቋቁመን ማለፍ እንድንችል እግዚአብሔር የሰጠንን ያን ተልእኮ ከዳር ለማድረስ እንድንጸና፣ እንድንቀጥል ከመናገር የሚያገደንን የሚገዳደርን ኃይል ሁሉ ሪዚስት አድርገን እንድንቀጥል። ለዚህ ነው የእግዚአብሔርን ቃል በግልጥ ተናገሩ። መናገር የጀመሩትን ንግግር በመናገር እንዲቀጥሉ መንፈስ ቅዱስ አግዟቸዋል፣ ረድቷቸዋል። ናፍቆታችን፣ ረሃባችን፣ ጥማታችን፣ መሻታችን፣ ምኞታችን ቢሆን ስሪታችን ይህን ይመስላል። ዘመናችን ራሽናል የሆነበት በምክንያት ላይ ብቻ የተሞላ በጭንቅላት ብቻ ሰው የሚያስብበት ዘመን ላይ ነው ያለነው። ይሄ ምዕራባውያንን አልጠቀማቸውም። ብዙ የምዕራባውያን ቸርቾች የተዘጉ ናቸው። ሕያው ምስክር ነኝ፣ አይቻለሁ። አንዳንድ ቦታ ሚስ ያደረጉት ይሄንን ነው። መለኮታዊ አቅርቦት ሚስ ያደረጉት ይሄንን ሞኝነት የመሰለውን በእግዚአብሔር የመንፈስ ቅዱስ ኃይል መደገፍን፣ ለተአምራት መጸለይን፣ ለድንቆች መጸለይን፣ በተግዳሮቶቻችን መሃል ጸንተን መዝለቅ መቀጠል እንድንችል የመንፈስን ረድኤት መፈለግን ችላ ያለ ማህበረሰብ ነው እየደረቀ ያለው። የሚያገኘው ነፋስ ሁሉ እየጠረገ ያለው። ከዛ ማምለጥ እንችል እግዚአብሔር ይርዳን። ሁለተኛው ነጥብ ያነሳሁትኝ ዛሬ በመንፈስ የተሞላ ጸሎት የተልእኮ ማህበረሰብ ይገነባል የሚል ነው። በሶስተኛ ደረጃ ያነሳሁት ጸሎት የመንፈስ አቅርቦትን በመጋበዝ ኃይልን እንድንታጠቅ ያደርገናል። ይህ ኃይል ከተፈጥሮ ሕግ በላይ የሆነ ነገር ያደርጋል። ሽባው እንደተፈወሰ ሰው መፈወስ አይችልም፣ ሰው ማዳን አይችልም። እግዚአብሔር ግን ማዳን ይችላል። በተግዳሮት ውስጥ ያሉ ሰዎች፣ በፍርሃት የተከበቡ ሰዎች በፍርሃታቸውን ሰብረው ጥሰው ማለፍ እንዲችሉ፣ መልእክተኛ መሆን እንዲችሉ የመንፈስ ቅዱስ ኃይል ብርታትና ጉልበት ይሰጣቸዋል። ምናልባት የአራተኛው ነጥብ በመንፈስ ቅዱስ በጸሎት አማካኝነት ለወንጌል ተልእኮ አቅጣጫ ይሰጣል የሚል ሐሳብ ነው። ይሄንን የምናገኘው በዋናነት ከጳውሎስ ሕይወት ጋር በተቆራኘ የሐዋርያት ሥራ ምዕራፍ 13ን 14ን 15ን 16ን ስንመለከት ሁለት መሰረታዊ ነገሮችን ማግኘት እንችላለን። አንደኛ ጳውሎስና ባርናባስን ለጠራኋቸው ስራ ለዩልኝ የሚለው መልእክት ስናይ 13 ቁጥር 2 እና 3
ይህንን በሚልበት ጊዜ መንፈስ ቅዱስ እነዚህ ሰዎች በጸሎት ውስጥ እንደነበሩ ነው የምንመለከተው። በአንጾኪያም ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉክዮስ፣ አራተኛው ክፍል ገዢ ሄሮድስ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው። ጳውሎስና በርናባስን እግዚአብሔር ለያቸው፣ አቅጣጫ ሰጣቸው። በጸሎት መንፈስ ቅዱስ በጸሎት አማካኝነት ለወንጌል ተልእኮ አቅጣጫ ይሰጣል። ወዴት እንደሚሄዱ፣ እንዴት እንደሚሄዱ፣ እንዴት እንደሚሰሩ፣ እንዴት ኮሚኒኬት እንደሚያደርጉ፣ በየት አቅጣጫ እንደሚሄዱ ምናልባት በዲቴል ሉቃስ ስላልነገረን እንጂ በእግዚአብሔር ምሪት የሚንቀሳቀሱ ሰዎች ነበሩ። በስፍራ ሁሉ እየሄዱ ለዩልኝ ያላቸው ጌታ የማይለያቸው ጌታ ነው። ለሆነ ፐርፐዝ ዴዲኬት አድርጉልኝ፣ ለኔ ለዩልኝ፣ ለኔ ተልእኮ ነው ያላቸው። የተለዩ ሰዎች ነበሩ። የተለዩ ሰዎችን ሁሌም መንፈስ ቅዱስ ይመራቸዋል። እየመራቸው ነው በስፍራ ሁሉ በድል ሲያመላልሳቸው የቆየው፣ በአሸናፊነት ሲያመላልሳቸው የቆየው። መርቷቸዋል። ወዴት እንደሚሄዱ፣ እንዴት እንደሚሄዱ፣ ምን እንደሚያካፍሉ። ለዚህ ነው በየምኩራቡ እየገቡ ቁጭ ይላሉ። እድል ሲሰጣቸው ተነስተው ይናገራሉ። ንግግሮቻቸው ብዙዎችን ይማርክ ነበር። በልስጥራንም ስንመለከት ምዕራፍ 14 ከቁጥር 13 እስከ 14 ባለው ክፍል ውስጥ በስራ 12 ጀምሮ ከፍ ብሎ ከቁጥር 8 ጀምሮ ማየት እንችላለን። ልስጥራን አካባቢ በሄዱ ጊዜ እግሩ የሰለለ ከእናቱም ማህፀን ጀምሮ አንካሳ የሆነ ከቶም ሂዶ የማያውቅ አንድ ሰው ተቀምጦ ነበረ። ይህንም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ ይላል። መቼም እንዴት አድርጎ ምሪት እንደሰጠው ማየት ትችላላችሁ። ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። በዚህ ምክንያት በዙሪያ የነበሩ ሰዎች በጣም በአስገራሚ እና በአስደናቂ ሁኔታን የተደነቁት። አማልክት ሰዎችን መስለው መጥተዋል። እስከዛ ድረስ ነው የተረዱት። ይሄ በእግዚአብሔር ምሪት፣ በእግዚአብሔር አቅጣጫ እግዚአብሔር ከቦታ ወደ ቦታ ሲያንቀሳቀሳቸው ያዩት የተለማመዱት ነገር ነው። ለጠራቸው ስራ ለዩልኝ አላቸው ሐዋርያቱን። ከዛም በኋላ በተደጋጋሚ ለወንጌል ስራ ምሪትን ሰጥቷቸዋል። በልስጥራን የተደረገውን ነገር ማየት ትችላላችሁ። የሐዋርያት ሥራ ምዕራፍ 16 ላይ እንደምሳሌ ማየት ትችላላችሁ። ወደነ ሊዲያ እንዴት እንደመራቸው፣ የመቄዶንያ ሰው ናና እርዳን የሚል በህልሙ በራእይ አይቶ ምናልባትም እግዚአብሔር ሳይፈልገን አልቀረም ብሎ በእግዚአብሔር ምሪት ወደ ፊልጵስዩስ በሄደ ጊዜ ሊዲያን ልብ እግዚአብሔር እንዴት እንደከፈተ፣ የሟርተኝነት መንፈስ የነበረባትን ሴት እንዴት ነፃ እንዳወጣች፣ በዚህ ምክንያት ወህኒ በገቡ ጊዜ እግዚአብሔር የሆነውን መሰረት አናውጦ መቶ አለቃውን እንዴት እንዳዳነ፣ አይሁዳ የሆነችዋን ሴት በማዳን ከግሪክ ሀገር የመጣችዋን የሟርተኝነት ሴት ነፃ በማውጣት ሮማዊ የሆነውን መቶ አለቃ ነፃ በማውጣት እግዚአብሔር አስደናቂ በሆነ ሁኔታ በእሱ ምሪት የፊልጵስዩስን ቤተክርስቲያን ሲመሰርት እናያለን። በመንፈስ ቅዱስ በጸሎት አማካኝነት ለወንጌል ተልእኮ አቅጣጫ ይሰጣል። እነዚህ የተንቀሳቀሱባቸው ቦታዎች ሁሉ እግዚአብሔር እየመራቸው አቅጣጫ እያሳያቸው መሄድ በሌለባቸው ቦታ እንዳይሄዱ መሄድ ወደሚገባቸው ቦታ ደግሞ እንዲሄዱ እየመራ እግዚአብሔር በድል በአሸናፊነት በምርኮ አመላልሷቸዋል። ይሄ የኛ ታሪክ ነው፣ የቅዱሳን አባቶቻችን ታሪክ ነው። ወደዚህ ታሪክ ነው መመለስ ያለብን። ሞኝነት ይመስላል። ጠቅለል ለማድረግ ባለፈው ሳምንት ያነሳሁት አንደኛው ነጥብ ጸሎት ለተልእኮ በመንፈስ ቅዱስ ለመታጠቅ ቀዳሚውን ቦታ ይይዛል ሚል አንስቻለሁ። ምዕራፍ 1 እና ምዕራፍ 2 የሚመለከት ነው ዛሬ ያነሳሁትን ጨምሮ። በሁለተኛ ደረጃ
በመንፈስ የተሞላ ጸሎት የተልእኮ ማህበረሰብን ይገነባል የሚል ነው። ምዕራፍ 2 ከቁጥር 42 እስከ 47። በሶስተኛ ደረጃ ጸሎት የመንፈስ ቅዱስን አቅርቦት በመጋበዝ ኃይልን እንድንታጠቅ ያደርጋል የሚል ነው። ይህ ምዕራፍ 3 ላይ ምዕራፍ 4 ላይ ያለውን ማየት እንችላለን። በአራተኛ ደረጃ መንፈስ ቅዱስ በጸሎት አማካይነት ለወንጌል ተልእኮ አቅጣጫ ይሰጣል የሚል እግዚአብሔር አስተሳሰባችንን፣ አመለካከታችንን፣ አቋማችንን፣ እይታችንን ወደዚህ እውነት ይመልስ። ጌታ ይባርካችሁ።